ካሌብ አብሮ እየመጡ ነው። ብቻዋን እንዳትሆን ብዬ ከነሱ ጋር ነው ወደዚህ እየመጣች ያለችው ማለት ነው። ሰዎች እንግዲህ ይሄንንም ዲኮር ስታይ እኛንም ስታይ ነው። ከዛ የኔ ልብስ ደግሞ እንደዚህ መሆኑን አላወቀችም እና ማች መልበሳችንን ስታቅ የሆነ የሚሰማት ስሜት ይኖራል። የሆነ ፕሮግራም እንደተዘጋጀ ይገባታል ብዬ አስባለሁና መጥተዋል ፋሚሊዎች ዌልካም ነው ነኝ ትልበለሽ እንዴ ይቷላይ ከኔ እንደልልሻለሁ። እንኳን ደህና መጣሽ። ደህና ቆያችሁ። ደህና ነሽ? እንዴት ነሽ? አለው እንኳን ደህና መጣሽ እናቴ። እዚህ ጋር ባይዘዌ ፋሚሊዎች ልጄ በጣም አድርጓል። እሺ አሁን በደንብ ላቀፍ ይከብዳል አሁን ላይ ማለት ነው። ደህና ነሽ? አለሽልኝ? ደህና ነሽ? አንተ ገና እንኳን ደህና መጣሽ። እንኳን ደህና መጣሽ። ደህና ነሽ? እንዴት ነው? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አናምረም ፋሚሊዎች? በጣም የሚያምረው ደግሞ ሙሽራ ነው የመሰለችው ነገር አምሮብሻል። የምር አመሰግናለሁ። ሰርተሽ ሰላም አረፈኝ። በጣም ምርጫዬን እንዴት አየሽው? በጣም አሪፍ ነው። ወደሽዋል? አዎ እውነት የምርሽ ነው። እናመሰግናለን። እንግዲህ ፋሚሊዎቻችን ሩታዬ መታለች ማለት ነው። ልጄ መጥቷል። እንኳን ወደ አዲስ አበባ ዌልካም ብለናል። አንድ ጊዜ እንኳን ደህና መጣሽ። እንግዲህ ሩታዬ ዛሬ ወደ ቤት ከመግባትሽ በፊት ወደዚህ ቦታ የጠራንሽ ለትልቅ ሰርፕራይዝ ነው። እዚህም ሰርፕራይዝ አለ፣ ወደ ቤትም ስትገቢ ሰርፕራይዝ ተዘጋጅቷል። እንግዲህ አስቀድመው ወደዚህ የጠራንበት ምክንያት አለን ሁላችንም አይደለ? በትክክል። ከሰርፕራይዙ በፊት ግን አንዳንድ ነገር ብትገምት፣ ዲኮሩን አይታ ኬኩን አይታ ምናምን ብትገምት እድል መሰጣት። ኮንግራ ነው የሚለው ምንም የምታነቢው ነገር የለም እዚህ ላይ ቆይ ማለት ለመገመት እንዲያመቸኝ ብዬ እኮ ነው። ኮንግራ ምን አቺቭ አድርጌ ነው ኮንግራ የተባልኩት? ያሳካሁት ነገር አለ ምንድን ነው? ይሄንን ጎረምሳ ራሱ ማለት እና የምትገምቹ ነገር የለም? አምሮባታል። በጣም አምሮብሻል። በጣም ወፍረሻል። እኔ መስላ ነው የመጣችውና ደስ ብሎኛል። እናት አስመስክራለች ማለት ነው። በደንብ ነው የታረሽውና በጣም ደስ ይላል። እግዚአብሔር አመሰግናለሁ። አሁን ይቅርታ ወደ ግምቱ ስገባ ዌልካም ለማለት ነው ኮንግራ ያላችሁት ግን እንዴ ዌልካም ለማለትማ ቤት አንልሽም እንዴ? ለምን እዚህ ቦታ ላይ መተን ምናምን ልናዘጋጅ ፈለገን? እኔ እንጃ ምን ልገምት? ምንም ልገምቻችን። ስለዚህ ሰርፕራይዙን መናገር ያለብን ኬኩን ቆርሳ ነው ወይንስ ሳትቆርስ? እንዴት ትቆርሳለች? ሳታቆማ እንዴት ትቆርሳለች? አውቃ ይመስለኛል ነገሩን አውቃ እንደዛ ይሻላል። ምን አለ እዚህ አካባቢ የተቀመጠ ምናምን ነገር የለም። ምናልባት እሱን አይቼ ልገምት ብዬ እኮ ነው። እዚህ ከተቀመጠ ነገር በላይ ነው የከበደ ነው። ትገምቻለሽ? አይ በቃ ብትነግረው ይሻለኛል። ለምን ልጨነቅ እንዴ? ምን ወጣ እሱን ሰው ተጨነቅ ነው ነገር እያሰብኩ ደግሞ ልጨነቅ። ልዑላቸው ከሚመጣቸው ሲሳዮች ውስጥ አንዱ ነው። ልዑል በነገር ላይ ስሙ እዚች ጋር አለ። ኮፍያው ላይ ስሙን አሰርችልሻለሁ። አይተሽዋል ይላል። እና እንግዲህ ፋሚሊዎቻችን ሩታዬም እዚህ ቦታ ላይ ደርሳለች። ዛሬ ሰርፕራይዙን ለመንገር በጣም ሬዲ ሆነናል። እኛም ግን ደግሞ በአንድ መናገርም አልፈለግንም። ትንሽ ልቧ እንዲጠለጠል ፈልገናል። ሩታ ምንድን ነው በፈጣሪ እስኪ ልቧን ቼክ አድርገው። ያው የምትፈልጊው ነገር ነው። በእርግጠኝነት ትወጂዋለሽ ብዬም አስባለሁኝ። እና ይህንን ሳደርግልሽ ደግሞ እንደ ውለታ አንድ ነገር ሳይሆን
እንዴ ነገር እያለች ነው አልሰሙን ላይ ነው ያለነው ምናምን ደስታ ነው ምን አይነት ሁኔታ ውስጥ እንዳለን እኮ በቃ ከዛም ባለፈ ደግሞ ማለት ነው ብዙ ጊዜ ለገና ለሩታዬ ስጦታ እንሰጣጣለን እኔም እሰጣታለሁ እሷም ትሰጠኛለች በአሁኑ ገና ባይሆን እኔ ሊያልፈኝ ነው ከፖስት ጋር የተጀመረ ስጦታ አሁን ላይ ዛሬ ላይ አድርጎ ከፖስት ጋር ልክ ነው የምሬ ነው እውነት ያኔ ምንም በሌለኝ ሰዓት እኔና ሩታ ስንገናኝ ገንዘብ በሌለኝ ሰዓት ፖስት ካርድ ነው የሰጠኋት እሷም 25 ብር ምናምን ገዝቼ ማለት ነው መልካም ገና ብዬ ማለት ነው ዛሬ ላይ እኮ አድርጓል በ25 ብር የገዛሁት ለገና ስጦታ የሰጠኋት ዛሬ ላይ ከስንት ዓመት በኋላ ደግሞ ሌላ ሊፍ ደርሷል ማለት ነው እና ሩታዬ ለገና ስጦታ አለኝ ላንቺ እና ያው ዘንድሮ ገና እኔን ስጦታ ልታሳልፊኝ ነው እኔ ግን ችግር የለውም አንተ እኔ ራሱ ማቃዋ ራሱ እኮ ሰርፕራይዝ ማለት ሰስፔንስ እየሆንኩ ነው ነገር ከባድ ስጦታ አይደል እንዴ አዎ በዚህ ዓመት ልዩ ስጦታ ነው ለኔ በርግጥ ለሩታዬ ደግሞ ሌላ ልዩ ስጦታ አዘጋጅተንላታል ማለት ነው ገናንም በማስመልከት እንዲሁም ደግሞ ስለሚገባሽ እና ደግሞ ልጄንም ስለምታሳድግልኝ ይሄንን ስጦታ ላበረከተልሽ እፈልጋለሁኝ ተዘጋጅታችኋል ልንገርሽ ምን እንደሆነ አታጓጓኝ እባክህን ወዲያው ግን ኬኩን መቁረስ አለብሽ ሬዲ ሁኚ አደራህን ስታፈነዳ ማለት ነው ወደ እንዳያው አራስ ነው ተነስቶ በእግሩ እንዳይሩጥ ንጋጤ እሺ ለማንኛውም ፋሚሊዎቻችን እኔም ልቤ ደነገጠ ከዚህ በላይ ባላጓጓችሁ ለእናንተም ለሷም ባላጓጓት ጥሩ ነውና ሩታ በስምሽ ምን አለሽ ከመኪና ውጪ ከመኪናሽ ውጪ ከመኪናዬ ውጪ በስሜ የባንክ አካውንት አለኝ ሌላስ ሲም ካርድ አለኝ ሌላ ምን አለኝ መሰለ ምንድን ነው የጎደለሽ ስለዚህ ሩታዬ በስምሽ የሌለ ነገር ነው የገዛውልሽ ማለት ነው በሩታ ስም ዛሬ ሩታዬ ምን ነው እሺ በቃ የምር ልንገርሽ አሁን ላጓጓሽ አይደለም ልንገርሽ የምሬ ነው ልንገርሽ እውነት አንቺና ልጃችን ዛሬ የቤት ባለቤት ሆነሻል ሩታዬ የቤት ባለቤት ሆነሻል የምር እውነት እንድታመኝ ደግሞ ያሳይሻለሁ እንጂ ነገሩ ሩታዬ ባለ አንድ መኝታ ቤት ባለቤት ሆነሻል በስምሽ ሁሉ ነገር አልቆ ክፍያ ተጨርሶ ይሄ በወር ምናምን የሚከፈል ነገር የለም ሙሉ በካሽ ነው የገዛሁልሽ የሚገርም ቤት ወስዶ ማሳየት የሚጠበቅብኝ ማለት ነው እንኳን ደስ አለሽ እንኳን ደስ አለሽ ኬኩን ቆረሽና እነግርሻለሁ እንዴት እንደገዛሁልሽ ማለት ነው ይሄን የመሰለ ልዑል አምታለን ያንስብሻል እሺ እናመሰግናለን እንግዲህ ሩታ አላመነችም ፕራንክም እያረኳት ስለመሰለ ያለውን ነገር እውነታውን ልንገራት እንደምታስቢው ቤት ሲባል በጣም በውድ ነገር አይደለም የገዛሁልሽ እሺ እሺ ለማንኛውም ልንገርሽ ከዚህ በፊት ለጋሽዬ ቤት ገዝቼለት ነበረ የገዛሁለትም የነበረው ቴምር ሪል ስቴት ላይ ነበረ ትዝ ካላችሁ ቪዲዮውን ወደ ኋላ መለስ ብላችሁ ማየት ትችላላችሁ እና ለሱ የገዛሁለት የነበረው ቅድመ ክፍያ ብቻ ከፍዬ በየወሩ ነበር እየከፈልኩኝ ያለሁት አሁንም አልጨረስኩኝም ይቀረኛል የጋሽዬንም በየወሩ እየከፈልኩለት ነው እንግዲህ ለሩታ ግን እንደዛ እንዳያደክማት ብዬ ስላሰብኩ ለሷም ለኔም እንዳያደክመኝ ብዬ ስላሰብኩ ሙሉ በካሽ ነው የተገዛው የ8.5 ሚሊዮን ብር ቤት አልጨረስኩም
እሺ ልንገራችሁ አልጨረስኩኝም። የ8.5 ሚሊዮን ብር ቤት ባለ አንድ መኝታ ግን ደግሞ ነገና እና ደግሞ ሙሉ ክፍያ ለሚከፍል ሰው 35% ዲስካውንት እንደነበረው ሰማሁኝ። አንዳንድ ነገሮች ቴሌግራምም ላይ አየሁኝ። ከዛ ዲስካውንት ማድረጋቸው ስሰማ በ5.7 ሚሊዮን ብር ባለ አንድ መኝታ ቤት ለሩታዬ ገዝቼላታለሁ ማለት ነው። ከና እናቴ ጋር ጎረቤት ልትሆን ነው ማለት ነው ሩታ። እና ሩታዬ ይሄንን ቤት ስገዛልሽ፣ ያው ቤት ሲባል ብዙ ጊዜ ሁላችንም እናከብደዋለን። አዲስ አበባ ውስጥ ቤት መግዛት ማለት 12 ሚሊዮን ብር፣ 17 ሚሊዮን ብር፣ 15 እኔ ራሴ ለመግዛት ባለ 3 መኝታ እኔና ሩታ አብረን በምንኖር ሰዓት ብዙ ነገር አስብ ነበርና በጣም ውድ አረጌ ነበር አእምሮዬ ላይ ምስለው ማለት ነውና በቀላል መንገድ እንደዚህ መግዛት እንደሚቻል አላወኩኝም ነበረ። የምሬን ስነግራችሁ ባለ አንድ መኝታ ከ8 ሚሊዮን ብር በታች የለም አዲስ አበባ ውስጥ፣ ወይንም ወደ ውስጥ ገባ ብሎ ምናምን ነገር ነውና ይሄ ግን የምንም ወደ ውስጥ ገባ ሳይል ቦታውን እያንዳንዱን ነገር የሚነግራችሁን ሰው አዘጋጅቼላችኋለሁ እና በ5.7 ሚሊዮን ብር ነው ባለ አንድ መኝታ ቤት የገዛሁላት ማለት ነው። እና ክራይ ቤት ነይ ወደ ቤት ግቢ ምናምን ነገር ስላት ክራይ ቤት መግባቱ በጣም ደብሯት ነበረ። ግን ደግሞ አሁን ለትንሽ ጊዜ ብቻ ነው የቤት ክራይ ላይ የምትቆየው ማለት ነው። ከትንሽ ጊዜ በኋላ ወደ ራሷ ቤት የምትገባ ይሆናል ማለት ነው ቤተሰቦቼ። እና ፈጣሪ ይመስገን እኔም የቤት ባለቤት ነኝ ሩታም። እኔም ከዚህ በፊት ሌላ ሪልስቴት ላይ ገዝቼ ነበረ። ሩታዬን ደግሞ ቴምር ሪልስቴት ላይ ገዝቼላታለሁኝ ማለት ነው። ያው በጋሺ ስገዛ ያን አንዳንድ ነገሮችን ስላየሁኝ ሞር ብዙ እውነታዎችንም ብዙ ሪያሊቲዎችንም እርግጠኛ ስለሆንኩበት ሁለተኛ ቤት መግዛት ችያለሁ ማለት ነው።